ለመጣል ያለው ወንድሜ ማን ነው እንደዛም ያለው? እሱ ለመጣል ያለ ሰው አለ? ማንም እኮ አይደለም። አይ ሊጥሪ ምናምን እያለ ስለሚያለቃቅስ ሄደ ሰው እንዴት ያወራል ነው የኔ ጥያቄ። የገጠር ልጅ እባክህ ሚውት አድርግ። ተራክ ሲደርስ ብቻ ነው የምታወራው። እዚህ ቤት ሁለት ሰዎች ላይ በቃ እንደዛ ከሆነ ሁሉንም ጓደኞቼን አቅርቢያቸው። እየሰማሽ ሁሉም ይቀርባሉ። በቃ ሁሉንም አቅርቢ። የዛኔ እኔን ጥሪ። በመጀመሪያ ደረጃ የገጠር ልጅ ሐሚድ ከኔ ጋር አልሄደም አይደል? ይመጣና ስለፈልፍ የነበረውን ጠብቅ፣ ታገስ፣ ሚውት አድርገህ ጠብቅ። ይመጣና ሁለታችሁ ቪዲዮ አብርታችሁ ትነጋገራላችሁ። አብሯችሁ ለምንድን ነው የወጣኸው? አብሯችሁ የነበሩ ጓደኞቻችሁ ይመሰክራሉ። ለእኔ ምንም የሚጠቅመኝ ነገር ስለሌለ ማትመጣ ከሆነ ምስክርነት ተቀባይነት አይኖረውም። ሐሚድ መተክ ቪዲዮ አብርታ ምስክርነት ማትሰጥ ከሆነ ያንተ ምስክርነት ተቀባይነት ነገርኩሽ እኮ እኔ አንድ ተራ ሰው ነኝ አልኩሽ እኮ። ሁላችንም ተራ ነን። ሁላችንም ተራ ሰው ነን። ይኸውልህ አንድ ሰው ምስክርነት ሲሰጥ ተደብቆ አይደለም ምስክርነት የሚሰጠው። ምስክርነት የሚሰጥ ሰው እዚህ ጋር መጥቶ ቪዲዮ አብርቶ ነው ምስክርነት። ተደብቆ ምስክርነት መስጠት የለም። የገጠር ልጅን ቪዲዮ አብራ፣ አንተን ቪዲዮ አብራ። ትተዋወቃላችሁ አትተዋወቁም? አንድ ላይ እንያችሁ። እኔ ያልኩሽ እኮ ፎቶ መላክ እችላለሁ እኮ እኔ ከፈለጋችሁ እኮ አልኩሽ። በሌላ ነገር በቪዲዮ ኮልም ማውራት ይቻላል። እኔ ግን ቲክቶክ ስለማልከፍት ስለማልፈልግ። እንደዛ ከሆነማ ተቀባይነት አይኖረውማ ወንድሜ። በኢሞ ትደውልልና አለ በኢሞ ይደውልና በቪዲዮ ነው። በኢሞ ይደውልና በቪዲዮ ነው። በኢሞ ልደውልና በቪዲዮ ታወራለህ። በቃ ኢሞ ክፈትና በኢሞ ልደውልልና በቪዲዮ እናወራለን። አቡ አፍናን በቀደም እንዳደረገው ማለት ነው አይደል? በኢሞ ቪዲዮ እንደዛ ይቻላል። ማየት ነው እኛ ዋናው የምንፈልገው አይደል? ይተያዩና እነዚህ ልጆች ይተዋወቃሉ አይተዋወቁም? እንደገና አብረዋቸው የሄዱ እነ መቼም ሁሉም አብሮን ሄዷል ብሎ ደጀን አሊ ደስታውን ሄዷል ብሎ ሚውት አድርግ ፕሊስ። ሁሉም አብሮን ሄደዋል ብሎ የገጠር ልጅ ብቻ አብሮን አልሄደም ሐሚድ ካለ ችግሩ የገጠር ልጅ ጋር ነው ማለት ነው። የእንትና ደጀን አሊ ደስታው ሰርኩ ልዑል ደምሳሽ ሰይፈ ነገሰ እነዚህ ስማቸው የተጠቀሰ አብረው የተጓዙ ሰዎች ሁሉ ሐሚድን እናውቀዋለን። አዎ አብሮን ሄዷል ብለው የገጠር ልጅ ብቻ አብሮን እስከዛሬ 4 አልነበሩም? አዎ እሱን እኮ ጠይቅልኛ። ትናንትና 10 እንደነበሩ ስም ዝርዝር ሰጥቶኝ ስልክ ቁጥር ሰጥቶኛል። ዋትሳፕ ያላቸውን በዋትሳፕ ቮይስ አድርጌላቸዋለሁ። ዳይሬክት ኮል ያላቸውን ዳይሬክት ኮል ደውዬላቸዋለሁ። ምንድን ነው ያሉት? አሊና ደጀን ዋትሳፕ አላቸው፣ ግን አንዳንድ ራይት ነው። ዳይሬክት ደግሞ የደወልኩላቸው እያንዳንዱን ኖት ይዣለሁ እኔ። ኦኬ እንትና ስማቸውን እያነበኩ ማን ምን እንዳለ ልንገራችሁ። አሊ ዋትሳፕ ላይ ቮይስ አድርጌለት አንድ ራይት ነው፣ ቀጥታ ስደውል አያነሳም። ደጀን ዋትሳፕ ላይ ቮይስ አድርጌለት አንድ ራይት ሆኖ ልክ እንደ አሊ አንዳንድ ራይት ሆኗል፣ ግን ቀጥታ ስደውል ሁለቱም አያነሱም። ደስታው ደግሞ ስልኩ ዝግ ነው፣ ዋትሳፕም የለውም። ሰይፈ ስልኩ ዝግ ነው፣ ዋትሳፕም የለውም። ነገሰ ጋር ስደውል አንስቶ ሴት ልጅ አንስታ ፋጡማ አብደላ እባላለሁ፣ ይሄ የነገሰ የሚባል ሰው አላውቅም፣ ይሄ የኔ ነው አለች ፋጡማ የምትባለዋ። ሰርኩ ደግሞ ደወልኩ አላነሳም። እነዚህን ቁጥሮች አብረውኝ የሄዱ ሰዎች ፎቶ ላይ ያሉት ብሎ ፎቶቸውን ልኮልኝ አብረው ፎቶ የተነሱ እዛ መንገድ ላይ አብረው ፎቶ የተነሱ የነዚህን ሰዎች ስምና ስልክ ቁጥር ነው የሰጠኝ። ኦኬ አንዴ ፎቶ እኔም አንድ ዋትሳፕ ላይ ልክልሻለሁ። አሁን እስቲ ቼክ አድርጊው። በሱ ነው ስልክ ቁጥሩ እሱ ነው። ልክ ነው። እነዚህ አብረውት የተጓዙ ግለሰቦች የነዚህን ግለሰቦች ስም ዝርዝርና ስልክ ቁጥራቸውን የሰጠኝ አብረው የተጓዙ እነዚህን ግለሰቦች ነው ኮንታክት። በቀደም 4 ነን ብሎ ነበር። ጥሩ የገጠር ልጅ የህዝቡን ጥያቄ ተመልከት። ኮመንት ላይ በቀደም 4 ነን ብለህ ነበር፣ ዛሬ 6 ሰው ከየት መጣ? ቴንክ ዩ። መልሰን እንጠብቃለን። አይ ቲንክ አልሰማኝም መሰለኝ። ይመለስ። ያው እያወራበት ነው ስልኩን። መጥቷል አሁን። ሀቡ ልጁ እኔ ገጠር ውስጥ ነው የምሰራው፣ ለህይወት የምፈራው አለኝ፣ ቪዲዮ አልወጣም አለ።
የምሰራው ወደ ድንበር ቀረብ ባለ ቦታ ነው የምሰራው። ለራሴ ያሰጋኛል፣ እኔነቴ እንዲገለጥ አልፈልግም ቪዲዮ አለ። ስለዚህ ምስክርነቱ ተቀባይነት ይኖረዋል። እናንተ ወስኑ። በእኔ እይታ መልኩ ያልታየ ሰው ለምስክርነት ብቁ አይደለም። በእናንተ ደግሞ እሱ ነው። አይ ሳውዲ ላይ ምን አለ መሰለሽ፣ በተለይ ገጠር በረሃ የሚሰሩ ልጆች እንግዲህ ተዚህ ቀደምም እንዳየነው ብዙ ነገሮች ይደርስባቸዋል። በአካባቢያቸው የማይፈላለጉ ሰዎች ይኖራሉ። በእንደዛ ስጋት ላይ ይወድቃሉ ብዙ ቦታ። በዛ ምክንያትም ያው ሰግቶ ሊሆን ይችላል። ሁለተኛ ደግሞ ላይም ወጥቶ ፊቱንም አደባባይ ታይቶ የማያውቅ ሰው ይከብደዋል። ያ ብቻ ሳይሆን ግን ሳውዲ በረሃ ላይ የሚሰሩ ሰዎች ማን እንደው ጥላታቸው አያውቁትም። ለራሱ ሰጋለሁ አለ። አይ በድምጥ ስሙንም ማንነቱም ተናግሮ በድምጥ ይሆናል ከተባለ አትሊስት ፎቶን ይላክልን ለኛ በውስጥና እነዛን ልጆች ሰብስቤ እነዚህን አብረው የተጓዙ ፎቶቸው ያለኝ ስማቸው ዋትሳፓቸው ያሉኝ ሰዎችን ዋትሳፕ ግሩፕ ከፍቼ ፎቶ ልኬ እዛ ላይ እነዛ 9 ሰዎች አዎ አብሮን ሄዷል ብለው የገጠር ልጅ ብቻውን አብሮን አልሄደም የሚል ከሆነ እየዋሻ ያለው የገጠር ልጅ ነው ማለት ነው። ምክንያቱም ከብዙ ሰውና ከአንድ ሰው የትኛውን እውነት የሚናገረው 10 ሆነን ተጉዘናል እያለ ከ10ሩ 9ኙ አዎ ሐሚድ አብሮን ነበረ በቦታው ብሎ አንዳቸው አብሯቸው የተነሳ ፎቶ ማቅረብ ከቻሉና የገጠር ልጅ ብቻ ኖ አብሮን አልሄደም ካለ እሱ ጋር ነው ውሸቱ። ፎቶ ማቅረብ ትችላለህ? እንግዲህ ይቻላል። ፎቶ ይቻላል። እንግዲህ ምን ማለት ይችላል? ምናልባት ላይቭ ላይ ሁላቸውም ይምጡና ሁላቸውም ከመጡ በኋላ ፎቶውን ይዘህ ለጥፈውና በትልቁ አርግሽኝ ያውታል። ሁላቸው ጥሩ ይሄ ልጅ እኛ ጋር አለ ከተባለ አለ፣ የለም ካሉ ሁሉም እንግዲህ ህዝቡ ይወስናል። እኔ በበኩሌ ይሄ ልጅ ለማያትና ላለማያቷ ከነሱ እኔ አንድ ግሩፕ ናቸው ብዬ ስለማስብ መሲ መታ ብትለየው ይሄ ልጅ እነዚህ ጋር አይቼዋለሁ ብላ መሲ ብትናገር የተመረጠ ይመስለኛል፣ ብሬክስ ብታመጣት። ምክንያቱም አሁን ሀቡ የምታመጫቸው ሁላቸውም በግሩፕ ራሳቸውን ሴራቸውን አስረው ነው የሚመጡትና ስለማቅ መሲ መታ ትለያቸው። ይሄ ላይ እነዚህ ልጆች ጋር አለ የለም። እኔ እኮ ሰያ ለሱ ህይወት አደባባይ ላይ እንዳይወጣ ብዬ ነው እኮ ለሱ ህይወቴ አደጋ ላይ ነው አደባባይ ከወጣው ስላለ አደባባይ ሳይወጣ ዋትሳፕ ግሩፕ ላይ እነሱ አብረው ይሄዱ ብቻ አይተው ፎቶን አዎ ይሄ ሰው አብሮን ነበረ የሚለው ፎቶ ችግር የለኝም እኮ አለ። ፎቶ ችግር የለም ታለ ፎቶ ከሆነ እዚህ ጋር መለጠፍ ችግር የለብኝም። ፎቶ ከሆነ ህይወቴ አደጋ ላይ ችግር የለም አይደል? ቆይ ሰያ ፎቶ ከሆነ ችግር የለውም። ቪዲዮ ከሆነ ግን ችግር አለው። ሃው ካም ኢዝ ዘ ሴም ፐርሰን ከኛ ጋር ከሆነ የሄደው ማለት ህይወቱ እንዴት የኛ ሳያሰጋም እንደኛ ነፍስ አይደለ እንደያዝ ነው። መሲ ትምጣና መሲ ትመስክር። ወይም አንደኛ በግሩፕ ብታረጊው ፎቶውን ሊበትኑት ይችላሉ። ቪዲዮውን ያው እኮ ልዩነት የለውም። እሱን እኮ ነው የምልህ። ፎቶም ሆነ ቪዲዮ ምንም ልዩነት የለውም። የሰው ልጅ ፐርሰናሊቲ ማንነቱ ታወቀ ነው። ፎቶ ከሆነ ችግር የለብኝም፣ ቪዲዮ ከሆነ ችግር አለብኝ ማለት ላይቭ ሲሆን የእውነት አንተነትህ የታወቀ ነው። ፎቶ ከሆነ የሌላ ሰው ፎቶ ብልክስ እዚህ ጋር እያወራሁት ያለሁት ሰው እኔ ራሴ መሆኔን በምንድን ነው የማረጋግጠው? በፎቶ እንዴት ማንነትህ ይረጋግጣል? ምን ትላለህ? ድምፁ ሌላ ፎቶ ሌላ ሰው ቢሆንስ? እየሰማች ላውድ አንስቼዋለሁ። አዎ ሚውቱን አንስቼዋለሁ። ለምሳሌ እኔ ችግር ቢደርስብኝ እነሱ አሁን ከዚህ በላይ ጨካኝ ሰው የለም እኮ ያዩትን ነገር መካድ። እዛ ጋ በረሃብ አንጀቷ ለታጠፈ ልጅ፣ በብዙ ጉልበቷ ለታጠፈ ልጅ ያላዘኑ እዚህ ጋ ለእኔ ያዙ። ነገ ጧትን የሚደርስብኝ ነገር ስለማውቅ እኔ ራሴ መደበቅ የፈለግኩት ለዛ ነው። ስለዚህ እኔ ነገር እኔ የተናገርኩት ውሸት ከሆነ እኔን አጉልኝ፣ ችግር የለም። ሀቁን አላህ ያውጣላት ልጅቷን አላህ ይድረስ እንጂ እኔ ለዛ ለማንነቴ ስለምሰራ ነው። የምሰራበት ቦታ ደግሞ የሚያሰጋኝ ነው። ሁሉም ያለ ገጠር ነው፣ ግመል ስለምሰራ ነው። ለዛ ነው ፎቶን ሊልክ ተስማምቷላ። ፎቶን ልኮ በግሩፕ ዋትሳፕ ግሩፕ ከፍተን እነዚህ አብረው የተጓዙ ሰዎች ይዩትና ሁሉም አዎ አብሮን ተጉዟል ብሎ የገጠር ልጅ ብቻ ከሆነ አብሮን አልተጓዘ የሚለው ይሄ እኮ ትልቅ ማስረጃ ነው አይደል? ይኸውልሽ
አብረዋቸው የነበሩ ሰዎች በሙሉ መጠየቅ አይጠበቅብሽም እኮ። መሲ አለች አይደለ? ገለልተኛ በቃ ድንገት መንገድ ላይ የተገናኙትን አቡ እኔም እኮ አላየሁትም እኮ ወይስ አልነበረም? ልጁን እኮ እኔም አላየሁትም። ስለዚህ መሲ ለምን አትመጣም? አሚድ የሚባል የጀቡሃ ወይም የቦረና የሚባል ልጅ ከኛ ጋር አልሄደም ነው ያልኩት። መሲን ጥሯት። መሲ ትምጣና ወይም ደግሞ በውስጥ መሲ ታናግረኝና ፎቶ ልላክላት ወይም አንቺ ላኪላለስ። ለምንድን ነው ለህዝብ የማይታየው ነው የኔ ጥያቄ። ህዝብ እንዲያየው ለምን አልተፈለገም? የገጠር ልጅ ህዝብ አየው አላየ ህይወቱ ሪስክ ላይ ሆነ። ነፍስ አይደለም አዳምጠኝ፣ የገጠር ልጅ አዳምጠኝ። ፎቶውን ላንተ ልኬልክ አንተ አይተከው መሲ አይታው መሲ አዎ አብሮን ሄዷል ብላ አንተ አብሮን አልሄደም ካልክ ሁሉም አብረዋችሁ የነበሩ ሰዎች በውስጥ ፎቶ ተልኮላቸው አዎ ብለው አንተ ብቻ ከሆነ አያልከው ብቻ ከን ትክክል እኮ እኔም እኮ ከኛ ጋር ሄደ መሆኑን አለመሆኑን እኮ ማቀው ነው እኮ ሀቡ እኮ ልታይ ለማን ነው ላኩላት ያልከው? አይታታል ቀዩዋልኝ ለቀዩዋልሽ ብቻ ላኩላት። ለቀዩዋልሽ ልጅ ወፈር ላለችው ቀዩዋልሽ ወፈር ላለችው ለቀዩዋልሽ ኦኬ ማናት ወፈር ብላ ቀዩዋልሽ ከዛ የራዩዋችሁ የተለዩ ማለት ነው። ከራዩዋች ከተለዩዋችሁ ውስጥ እኮ ቀዩዋልሽ ቀዩዋሊ ወፈር ያለችው መሲናት መሲናት ለጓደኛዋ ናት። እንግዲህ ስሟን አላውቅም። ቀዩዋሊ ብቻ ቃል ያለችው መሲናት። መጀመሪያ መሲ ትምጣና ቪዲዮ አብርታ ቀይ መሆኗን እንያት። አዎ መሲን ጥሯት። ቀይ ወፍራም መሆኗን እንያትና ቀይ ወፍራም ከሆነች እሷን ነው እያለ ያለው ማለት ነው። ስሟን አያውቀውም ማለት ነው። ኦኬ ይላክላትና ታያለች። እሺ የገጠር ልጅ አንዴ የህዝቡን ጥያቄ ትመልስልኛለህ ፕሊስ? በቀደም 4 ነን ብሎ ነበረ 6 ሰዎች መልሼ እደውልልሃለሁ እያሉ ነው። ፕሊስ ይህን ጥያቄ መልስ እባክህ። አመሰግናለሁ። ምንድን ነው? ኦኬ ደግሜ ላንብብልህ። የህዝቡ ጥያቄ በቀደም 4 ነን ብሎ ነበረ፣ ሌሎቹ 6 ሰዎች ተጨማሪ ከየት መጡ የሚለው ልታስረዳቸው ትችላለህ ፕሊዝ? ቴንክ ዩ። ስልኩን እኮ ነው ስልኩን እኮ ልኬለታለሁ እኮ ሁሉንም አንቺ ጋር ይላኩልሽ። ለሰይድም ለሳሪም ልኬላቸዋለሁ። አይደለም የገጠር ልጅ ጥያቄው አልገባህም ወንድሜ። የህዝቡ ጥያቄ ከዚህ በፊት ሰያ ሲጠይቀው በሰያ ቤት ላይ 4 ብቻ ነበርን አብረን የተጓዝነው ብሎ ነበረ። የማዳመጥ ችግር እንደሆነ ነው እንጂ 4 ነን የተጓዝኩት አላልኩም። የማዳመጥ ችግር ካለባቸው በቃ ሰያ እባክህ ማስረጃ ካለ የላከልኝም 4 ነን ብሎ የ4 ሰው ቁጥር ነው የላከልኝም። እኛም የማቃቸውን ያልኩ ሰያ የማቃቸውን ነው ብዬ ስልክል የዘመዶችህን አልከኝ። እንግዲህ ተመልከት፣ እንደዚህ በተራ እናወራ። የገጠር ልጅ አንዴ እባክህ አይደለም ሲሳደበኝ የነበረ ሰው እኮ ነው። አሁን እዚህ ጋር የምትችል እዚህ ቤት ግን አይሰድብክም። እኔ ስለ ቤቴ ነው ኃላፊነት ያለብኝ። ቤት ውስጥ ትዕግስታችንን ጨርሳችሁ ክፉ እንድንናገር አታድርጉ። በተራ እናወራ። ትዕግስታችንን ምናምን አይደለም ቁጭ ብለን አልነበረም እንደ የገጠር ልጅ እንደማመጥ እባክህ ሚውት ታደርግና ቢሆን በጣም ጥሩ ነገር ነው። አዎ ታዳምጠዋለህ እሱ ሲያወራ፣ ከዛ አንተ ስታወራ እሱ ሚውት አድርጎ ያዳምጥሃል። ኦኬ እዚህ ቤት ውስጥ ተከባብረን ነው የምናወራው። በተራ ነው የምናወራው። ማንም ላይ አይጮህም። ማንንም ዲስሪስፔክት አያደርግም። ፕሊዝ ቴንክ ዩ። ደግሞ አንድ ነገር የምነግርሽ ነገር አሁን አንቺ ከጠያቂው ነው መልስ የምትሰጪው። ተረዳሽኝ አይደለ? ልክ ስጠይቅኝ ከዚህ ስንት ሆናችሁ እዛ ድረስ፣ ከዛ ወዲያ ስንት ሆናችሁ እዛ ስንት አገኛችሁ፣ ከዛ በኋላ ስንት ናችሁ ስትይኝ ያንን ያለውን ጠቅላላ ነገርኩሽ። እሺ አሁን አንተ እሱ ጋር 8 ሆነን አንዴ አንተ ሚውት አድርግለትና ሰያ እንዴት እንደተረዳክ እሱ ያስረዳ። እሺ አንተ አዳምጥ። እኛ ጋር ገብቶ በህዝብ ፊት ቁጥርም የሰጠኝ 4 ሰዎች ነው። በህዝብ ፊት ያለው 4 ነን ነው። እኛ ሌላ አናውቅም ያለን በህዝብ ፊት ወጥቶ 4 ሰዎች ነን ቁጥራቸው እነሆ ብሎ 4 ሰው ቁጥር ሰጠኝ። ከ3ቶቹ አንደኛው ላይ ገባ። 3ቶቹ ስልካቸው አይሰራም። አንደኛውን ደውዬለት እንዳው መጨረሻው
66 ነው ምናምን ደውዬለት 66 አይደለም መጨረሻው 02 መሰለኝ ሰዋራው ለምን ፈልገህ ነው ሲል ለመረጃ ነው እንደዚህ ነው ኔትወርክ አይሰማም ብሎ አደናቅሮ ዘጋይ መናገር አልፈለገም ብዬ ደግሜ ማልደወልኩበት መጨረሻው 12 ቁጥር አራት ነን ያልኩበትን ሲያቀርብልኝ አራት ነን ያልኩበትን ማለት ነው። እኔ ከህዝብ ፊት ነው እኮ ጎበዝ። እኔ እኮ አይደለሁም ያለው እኛ የቤቱን ህግ ለምን አታከብርም እባክህ የገጠር ልጅ? ልክ የተሳደብኩበት ምክንያት ሰው እንዲረዳልኝ እያደረገ ነው። ችግር የለውም አይደለም። ህግ ከእውነት ይበልጣል ወይ ነው የእኔ ጥያቄ። አይ ይኸውልህ የገጠር ልጅ እዚህ ቤት ይኸውልህ እንዴት መሰለህ እኔ ራሱ የላይቭ ባለቤት ያላልኩት ለምንድን ነው የሚወራው ታዲያ? እኔ ይኸውልህ ታዳምጥና ከዛ ሲጨርስ ይሄን ነጥብ አላልኩም እኔ ትላለህ። እንደዛ ነው እሺ የሰው ልጅ የሚነጋገረው። ይኸውልህ እኔ አሁን እያንዳንዳችሁ የምትናገሩት ለምንድን ነው የማስጨርሰው? እኔ ያላልኩትን እያወራ ታዲያ ለምን አስጨርሰዋለሁ? አራት ነን አላልኩም እኔ ሲጀመር። መጨረሻ ላይ ያለበትን ማስረጃ ጠይቋለሁ እኮ ማስረጃ አንድ ሰው ማስረጃ እስካላቀረበ ድረስ እኮ ተቀባይነት አይኖረውም። ማነው እኔ ለምናገረው ነገር ማስረጃ ካላቀረብኩ እንዳታምኑኝ። አራት ነን ያለበትን ቪዲዮ ሪከርድ አምጣ ኦር ቮይስ ሪከርድ አምጣ እንለዋለን እኮ። አንተ ግን ተረጋግተህ ማዳመጥ ሊኖርብህ ይገባል። እባክህ አዳምጥ እሺ። ቴንኪው እሺ። ሳያ ቀጥል። ስለዚህ እኛ አራት ነን መጥተው አራቶቹም ጓደኞቼ ይናገሩ አለ። እሺ ቁጥራቸውን ላክልኝ ያልኩት የላከልኝ ቁጥር አሁን መቼ እንደው አላውቅም 17 ልኮልኛል 40 ይሄን አሁን መቼ እንደላከ አላውቅም። መጨረሻው 12 መጨረሻው 49 ከይቅርታ ጋር አራት ነን ያለበት ቪዲዮ ስትጨርስ ታሰማናለህ አይደል? አራት ነን ያለበት አይ ቪዲዮ ነው የለኝም። ላይቭ ላይ አይደለም ያለክ? አሁን ላይቭ ላይ ነው ብንሄድ እናገኘዋለን ሪካርዶ። እኔ ግን አላስኩትም። አሁን የቀኑን ሪካርድ በኋላ ታወጣና ታሳያለህ። አራት ነን ያለበትን ታሰማለህ። ለምን እኮ የላከልኝ ልንገርሽ ነው። አራት ነን ብሎ የላከልኝ ቁጥር አራት ቁጥር ነው። 1 49 1 02 1 66 1 12 አራት ቁጥር መጨረሻው መጨረሻው ነው የምነግርሽ። 02 የሰይፈ ነው። 66 የአሊ ነው። 17 የደጀን ነው። 67 አላከልኝም። 49 ነው የላከልኝ ማን እንደው አላውቅም። እና ደግሞ መጨረሻው 12 ያጎቱ ልጅ ነገሰ። ይሄን አራቱ ነው የላከልኝ፣ ሌሎቹ አላከልኝም። ይሄን አራት ቁጥር ላከልኝ። እሺ ብዬ ነገሰ ላይ ደወልኩኝ። የደላላው የጌትነት ወንድም ነኝ አለኝ። የጌትነት ወንድም የደላላው ጌትነት ደላላ ነው እንዴ? ጌትነት ሀና ባለቤት ጓደኛ ነው አይደለም? ደላላ ነው። ለይመች የሰጠው እሱ ነው። ስለዚህ የጌትነት የደላላ ወንድም ነኝ አለኝ። እንደዛ ሲለኝ እሺ አልኩ። አዋራሁት ላይ እንደዛ አድርጌ በእንትን መጨረሻው 49ውን ማንኛው እንደው አላውቅም። ስለዚህ ጉዳይ ሳነሳበት አደናቅሮ ዘጋቤ። ብደውልም አላነሳ። መጨረሻው 02 ነው መሰለኝ፣ እሱም አልመለሰ። ይሄ አሊ በላይ ነው የምገባው አለ። አሊ ገባ። እኔ የማውቀው አራት ነው የሰጠኝ ቁጥር አራት ነው ብሎ ነው ሲወራም የነበረው። ሁሉም ሰው እንግዲህ ብዙ ሰው ነው ያለው። አራት ናቸው ጓደኞቼ ነው ያለ። ከዛ ውጭ እኔ የማውቀው የለኝም። ግን ያው መረጃን ቪዲዮ ምናምን አላስኩም። ችግር የለውም። ዞሮ ለምሳሌ 3 ጊዜ ጥያቄ አድርገናል። 3 ጊዜ ሆነም አንድ አይነት ጥያቄ ስላልመለሰ አሁን አራት ብለ ምንም ችግር የለም። 44 አለማለቱም እንደውም ጉድ ነው። ጨርሻለሁ። ኦኬ ቴንክ ዩ። አራት ለእኔ ደግሞ ትናንትና አራት ያለኝ ስንነሳ ከሳውዲ ስንነሳ ሀና አንድ ሴትና እኔ እና 3 ወንዶች በአጠቃላይ አራት ሆነን ተነሳን። እያንዳንዱ ነገር እኔ ጽፌዋለሁ። እንደገና ሪከርዱም አለ። አራት ሆነን ተነሳን። ከሳውዲ ስንነሳ ነው ያለው። አራት ሆነን ተነሳን ለእኔ ያለው። ለአንተ ደግሞ በአጠቃላይ ከሳውዲ እስከ ኢትዮጵያ ነው አራት ነን ያለክ።
መንገድ ላይ የተጨመሩ እነዚህ እነማ የቱ ጋር እንደተጨመሩ የጻፍኩት ለምስክር ይቅረቡ ብሎ የሰጠኝ ቁጥር ነው የምልሽ። 4 ነን ያለኝ ሌላ ለምስክር እንዲመጡ የተነሱት ያንን አብረው የኖሩት አብረው ስንት ይሆኑ ስለዛ ስላላወራን 4 ነን ብሎ ነው ምስክር ይስጡ ጓደኞች መተው ብሎ 4 ጓደኞቹን ነው ቁጥር የሰጠን ነው እንጂ ከዛ ይሄን ያልሆነን ነው የሚለውን ሲለፈልፍ ነበር። ግን ብዙም አላስታወስኩም። ብዙ ብሏል ላይ በላይ ግን ብዙም እኔ ያልኩት ለምስክርነት ይምጡ ብሎ አራታቸውም ደግሞ ያንኛው አሊ ምስኪን ሆኖ ዘበራረቀባቸው እንጂ አንድ አይነት ሴራ ጎንጉነው እንደመጡ ደግሞ ደርሼባቸው ነው። እሺ ጥሩ። ያው ልክ ለኔ ደግሞ ትናንትና የተናገረው ምንድነው 4 ሆነው ከሳውዲ እንደተነሱ የገጠር ልጅ አሊ ነገሰና ሀና 4 ሆነው ከሳውዲ ተነሱ። ከዛ መንገድ ላይ ደግሞ ከሳቢያ የሚባል ቦታ በቤት መኪና ሄደው የሆነ ቤት ውስጥ ገብተው እንትናን ማነው ስማቸው ልዑልና እንትናን የማያገኟቸው ቆይ ልዑልና ደምሳሽን ያገኟቸው ሽፍታዎቹን ካለፍን በኋላ ነው ያለኝ። እኔ ዲቴል ስለምጠይቅ ይሆናል ሜቢ አዶኖ። እሺ ደጀን እዚህ ጋር ያለው ደጀን አሊንም ማስገቢው ደስታው የታለ አሊን ጥሩትና ይግባ። አሊ ና በሉት። አሊ ሼር አድርጉለት። አሊን በነገራችን ላይ በጣም ልኮልኛል። አሊ እንዲመጣ እሱም ይፈልጋል። ማነው ስሙ? የገጠር ልጅም አሊ እንዲመጣ ይፈልጋል። ቲክቶክ ልኮልኛል። በጭራሽ ላሰማለትን ምን ያልኩትም ማለት ነው። እሺ ላሰማሽ አንድ ጊዜ የስ ፕሊስ አሰማ። ከኛ ጋር የነበሩ ማለት ነው 4 የእነሱ ነው። የሌሎቹን ደግሞ ከነዚህ ደውዬ ተቀብዬ ከዛ ሁላቸውም አካውንታቸውን ይነግሩኛል። የሁሉንም አካውንት ስክሪንሾት አድርጌ አመጣልሃለሁ። የሁሉንም በቃ ደውልላቸውና ሁሉንም እንዲገቡ ቀጥራቸዋለሁ ነገር ይኸው ሰማሽ አይደለ? የሌሎቹን እቀበልልሃለሁ ነው ያልኩት። ከሰማሽው ሪከርዱ እስኪ ፕሊስ ይቅርታ ጋር አንዴ ክፈተው ድጋሚ በደንብ ልስማው። ሶሪ ልጆች ነው 4 ከኛ ጋር የነበሩ ማለት ነው 4 የእነሱ ነው። የሌሎቹን ደግሞ ከነዚህ ደውዬ ተቀብዬ ከዛ ሁላቸውም አካውንታቸውን ይነግሩኛል። የሁሉንም አካውንት ስክሪንሾት አድርጌ አመጣልሃለሁ። የሁሉንም ኦኬ በቃ ደውልላቸውና ሁሉንም ክፈተው። አልጨረሰም። ቮይሱ አላለቀም። አቆምከው። እንዲገቡ ቀጥራቸዋለሁ ነገር ኦኬ። ስለዚህ እዚህ ጋር አሁን የሰማነው ቮይስ የሚለው የእነዚህ 4ቱ አብረውን የነበሩ ናቸው። የሌሎቹ ደግሞ ስልካቸው የለኝም፣ አካውንታቸው የለኝም፣ ቲክቶክ አካውንታቸው ማለት ነው። ስክሪንሻት አድርጌ ፈልጌ አምጥቼ ይሰጣለሁ የሚል ቮይስ ነው የሰማነው አይደል? ሰያ ሀቡ አንድ ነገር ልናገር እዚህ ጋር እሺ ጓደኞችን አመጣህ ቆይ ጓደኞችን ጠይቅ። እኔ ጋር ያለውን ውሸት ካለበት መጠየቅ ህዝቡን ፍረዱ። እስኪ ሰያ እስኪ ከፍት ድረስ ሀቡዬ ምናልባት እንዳካሄድ ትልቁ መስመራችን እንዳይሳት ሰውም እንዳይሰላችብን በኋላም ዋና ጉዳዩ ላይ ትኩረት አድርገን እንሂድ። 4 ነው 9 ነው የሚለውን ትላንትና ያስረዳበት የገጠር ልጅ ከ4 ተነስቶ የደረሰበትን የነገረን ባለፈው ሰያ ጋም የነገረን ኦልሬዲ እኛ 4 ሆነን ነው የሄድነው፣ 3 ወንዶችና 1 ሀና፣ እኛ ከዛ የተነሳ ነው 4 ነን የሚለው ነገር ላይ ነው እንጂ ፕሮሰስ አድርጎ ትላንት ሲያብራራ ነው ወደ 9 ምናምን የመጣው። እነዛን ነገሮች ከድሮም ሲናገር ነበር። ስለዚህ ወደዛ ጉዳይ እንሂድ። ትክክል ተስፋሽ። ግን እዚህ ጋር የገጠር ልጅም እኮ ሀቄ ተበልቶብኛል 4 ብቻ አላልኩም፣ ውሸታም ተብያለው። ስለዚህ ውሸታም ስለተባልክ ከዚህ በኋላ የምናገረው ምንም አይነት ነገር እውነተኛ ሊሆን አይችልም። በመጀመሪያ ደረጃ እኔ 4 ነን ብቻ እንዳላልኩኝ ስንነሳ ከሳውዲ 4 ነበርን። ኦኬ መንገድ ላይ የቱ ጋ ነው አንደኛ ሲነሱ የተነሱት ከሳውዲ አብረው የተነሱት የገጠር ልጅ እንትና የገጠር ልጅ ሀና
አንድ ጊዜ የመጨረሻ የ12ቱን ቁጥር መጨረሻ ላከልኝና ከዛ በኋላ ሌሎቹን ስክሪንሻት አንስቼ ልክልሃለሁ አለኝ። ልክ እንዳለው የአራቶቹን ስክሪንሻት እያነሳ ላከልኝ እንጂ የሌሎቹን አንሱ የሚላቸውን ከአራቱ ውጭ ያሉትን አይደለም። ለምሳሌ 12ቱን ተላከልኝ በኋላ ነው የሌሎቹን ስክሪንሻት እያነሳው ልክልሃለሁ አለኝ። ቁጥራቸውን እኔ ፌስቡክ ዋትስአፓቸውን ልብ አላልኩም። ብዙ ሪካርዱን አላዳመጥኩም። እኔ እሱ የሚልከው ብዙም አላዳመጥኩም። ኤኒዌይ ሰያ ስላልሰማከው ነው እንጂ አራት ልኮልክ ከዛ ሌሎቹን ደግሞ አላዳመጥኩት አለ ብዙ ኦኬ ያው በቢዚ ሆነክ ኢትስ ፋይን በቃ ያላዳመጠው ነገር አለ። በጣም ቢዚ ሆኖ መጀመሪያ አራቱን ልከክ የሌላውን ደግሞ ስለሌለኝ ፈልጌ ልካለው ያልከውን ቮይስ አልሰማውም ነበር። ሶ ይሄንን ፓርት እናልፈውና ሁሉን ከላከ በኋላ ሌሎቹም ጨምር ብዬ እኔ ሪካርድ አደረኩት። የአንዱን ልኮልኝ አንድ ብቻ ሲልከ ሌሎቹም ጨምር አልኩት። ከዛ ትንሽ ቆይቶ መልሶ ስክሪንሻት አንስቶ ላከልኝ። እሱን ግን የሌሎችን ማለት ነው አልሰማውም እዛ ላይ አሁን ገና ተሱየ ቮይስ ስለሚደራረብብክ ኢትስ ፋይን። እሺ አሁን ወደሚቀጥለው ጉዳይ እንሂድ። መሲ አልመጣችም እስካሁን። እሷን ነበር እየጠበቅን የነበረው። ስለ ሀምዲና አይታ አብሮን ሄዷል አልሄደም የምትለው ሁለተኛው ጉዳይ ጨርሰን ከዛ እንቀጥላለን። ሀቡዬ ማስታወሻ እንድትይዥ በዛው የስልኳ ነገር ማጋ እንዳለ እንዳትረሻትሽ። እሷን አስመረሻ ዝባት። የልጅቷ ስልክ ማጋ ነው የሚያለው እሷን። በጣም ጥሩ። የገጠር ልጅ የልጅቷ ስልክ ማን ጋር ነው ያለው? ትናንት ያልከኝ ማን ጋር ነበረ? ነገሰጋ ነገሰጋ ፓስፖርቷስ ያለው ነገሰጋ አይደል? ምናልባት ነገሰ ጋር ያለው ግንኙነት የገጠር ልጅ ዘመድ ናቸው የተባለ ነው። ወር ደግሞ ያለህ ግንኙነት ከሌለ ደውለህ ሊመጣ ይችላል ወይ አንተ ልታናግረው ትችላለህ ስለ ስልኩ ጉዳይ። ነገሰ ጋ እኮ ስደውል እኔ እኮ ቅድም ተናገርኩ። ስደውል ፋጡማ አብደላ የምትባል ልጅ ያው ሪከርድ አድርጊያታለሁ። ስደውል እሱ ይደውል ብዬ ነው። ሌላ ስልክ ካለ ለእኔ ከሰጠከኝ ውጭ ስልክ ካለ ደውለክ ነገሰን ብጠራው። ለምን እኔ የነገሰ ነው ብለህ በሰጠኸኝ ስልክ ደውዬ ጠዋት ከእንቅልፌ እንደተነሳው ከሰዓት አካባቢ ከእንቅልፌ እንደተነሳው ስደውል የማን ስልክ እንደሆነ አውቀሻል አለችኝ። ሪካርዱን ማሰማት ይችላል። ቆይ ታሰማችሁ። በመረጃና በማስረጃ አይደል ሁሉ ነገር። ከዛ እኔ ነገሰን ፈልጌ ነበር የገጠር ልጅ ነው የነገሰ ስልክ ነው ብሎ የሰጠኝ ስላት አይደለም እኔ ፋጡማ አብደላ እባላለሁ ብላ ዘጋችብኝ። አንዴ ቆይ ልክፈት። የነገሰ ስልክ ነው አይደል? የነገሰ ስልክ ነው አይደል? ነገሰን ማግኘት ፈልጌ ነበር። ነገሰ የገጠር ልጅ ነው የሰጠኝ። የነገሰ ስልክ አይደል? ስልኩ እኮ የፋጡማ ስልክ ነው። ማናት ፋጡማ? ፋጡማ አብደላ አላውቃትም። እኔ የነገሰ ነው ብሎ ነው የገጠር ልጅ የሰጠኝ። ነገሰን ታውቂዋለሽ? ሀሎ 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 ዘጋችብኝ። ያወራነው 44 ሰከንድ ነው እና ፋጡማ አብደላ እባላለሁኝ። ይሄ የነገሰ ማነው? ነገሰን ታውቂዋለሽ ስላት አልመለሰችልኝም። ያኔ ስልክ ላይም ደግሞ ደውሉ። ሀቡ አቤት። ስልኩ ይቅርታ ስልኩ የነገሰ ነው። እኔም ልኬልሻለሁ አይደለ? ካገኘሁት መረጃ። ስለዚህ ምንም የሚያጠራጥር የሚያሸማ ጉዳይ አይደለም። ባይሆን የገጠር ልጅ ወይንም የገጠር ልጅ ስምህ ሹምዬ ነው? የኔው ምጠይቅህ ነገሰ ጋር እስከ ኢትዮጵያ ድረስ አዲስ አበባ እስከምገቡ አብራችሁ ነበር የመጣችሁት? አይ አደን ድረስ ነው። አደን ማለት የመን ማለት ነው። እኔ በባህር ሄጄ ነው እነሱ በእንትን ይሉት። እስከዛ ድረስ ሀና ካንተም ጋም
ከነገሰም ጋር አብራ ነበረች። ላዛ ድረስ አይደለች። እሷ ድንበር ነው የተለያየ ነው። ስለዚህ እሷ ከእናንተ ጋር ቀርታ አንተና ነገሰ አብራችሁ መጣችኋል። ይሄ ጉዞ ጀምራችሁ ነበር የተወሰነ አይደል? እሷ ከእናንተ ጋር ቀርታ እንዴ ብዙ እኮ ነን እኮ ብዙ ሆናችሁ አንድ ላይ ሆናችሁ እና ከእናንተ ጋር ቀርታ አንተ እና ነገሰ ሆናችሁ የቀራችሁት አብራችሁ መጣችኋል የተወሰነ አይደል?